ያልተቆነጠጣችሁ ስርዓተ ቢስ ያደጋችሁ ያልተቆነጠጣችሁ እንግዲህ ነው ስሙን እንገራችሁ ያልተቆነጠጣችሁ እኔ አላልኩም ያለችው ሩታ ናት። ያልተቆነጠጣችሁ በነገራችን ላይ ብዙ ጊዜ እኔም በቪዲዮ ተናግሬዋለሁ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ። ላይክ አድርጉ። በሩታ ይዣችኋለሁ። ላይክ አድርጉ። አዎ የሩታ ቤተሰቦች እንዴ ለጠላት እኮ አሳልፋችሁ እየሰጣችሁን ነው። እውነቴ ነው የምላችሁ። ላይክ አታረጉ፣ ቪዲዮ ሼር አታረጉ፣ አታዩ፣ ኮሜንት አጽፉ እንዴ ጠላት ደስ ይበለው እንዴ? እናንተ ስንት ጠላት እንዳለብን ታውቃላችሁ። እንግዲህ የሩታ ቤተሰቦች የኔ ፍቅሮች የኔ ማሮች ማለት ነው ያልተቆነጠጣችሁ። እኔ እኮ ሩታ ለዚህ ነው ስማርት ምላት። እውነቴ ነው ምላችሁ። ለዚህ ነው በቃ አተኳኮስ ትችልበታለች፣ አነጋገር ትችልበታለች የምላችሁ በምክንያት እኮ ነው። ብዙ ጊዜ እኔ ነግሬያችኋለሁ በሚዲያ ማነው በቪዲዮዬ ብዙዎቻችሁ የምትከታተሉኝ ከሆነ ሄርሜላ የምትመስሉ ሰዎች ናችሁ ሄርሜላ ብላችሁ የምትሉት ብዬ ተናግሬ ነበር ማለት ነው። ማታ ደግሞ ሩታ ስደግመው እውነት በጣም ተገርሜያለሁ። እውነት ለካ ገባችሁ። ማስተዋል ያለው ሰው ብዙ ነገሩ ይገባዋል ማለት ነው። ብዙ ነገሩ ያውቃል ማለት ነው። እና እንግዲህ ትላንትና እኔ ዴቭ የሚባለው ለምን በዚህ ልክ ማስመሰል እንደሚፈልግ አላቅም። እውነቴ ነው የምላችሁ። እኔ ዴቭ የሚባለው በጣም እያናደደኝ ነው አሁን ማለት ነው። በጣም ማለት ነው። እኔ አላቅም። እሷን ማነሽ ሄርሜላን ለውሽምነት ከፈለገ ራሱን አቋቁሞ ሶሻል ሚዲያ ላይ ሳይመጣ ወይም ካሜራ ፊት ላይ ሳይቀርብ ራሱ ችሎ የሚያደርገው ነገር ማድረግ ይችላል። ግን ሆኖም የሩታ ህይወት ለመበጥበጥ በነገራችን ላይ የሩታ የምትናደድ አይነት ሴት አይደለችም። እውነት ለመናገር እንደዚህ ራሷን የምትል ሴት አይደለችም። በጣም ጠንካራ ሴት ናት። እንኳን አይደለም እነዚህ ቀላል ነገሮች ብዙ ከባድ ነገሮች አልፋ የመጣች ሴት ናት። ለዚህ አትደነቅም፣ አይደንቃትምም፣ እኛም አንደነቅም። ግን ሆኖም ዴቭ እኔ ምን እንደምትፈልገ ራሱ ግራ እየገባኝ ነው። እውነቴ ነው የምላችሁ። ምክንያቱም አንድ ሰው ለምሳሌ እሱ ባለትዳር ነኝ እኔ ማገባት ይመስላችኋል ወይ? ባለትዳር መሆኑን ገለጸልና ልጆች እንዳለው ገለጸልን። አንድ ልጅ ያለው ሰው አንድ ባለትዳር እንደሆነ ሰው እንደ ባለትዳር እንደ ትልቅ ሰው ማለት ባለትዳር ከሆናችሁ ከ18 ዓመት አልፏችሁ የራሳችሁ ህይወት መምራት የምትችሉ ራሳችሁን ማስተዳደር የምትችሉ ሰዎች ናችሁ ባለትዳር ከሆናችሁ ማለት ነው። እንደዚህ አይነት ሰው እንዴት ማገናዘብ ያቅተዋል? ይሄ ነገር ትክክል አይደለም እኮ እኔ ማደርገው ነገር ልክ አይደለም። ምክንያቱም እነዚህ ሰዎች ይዋደዳሉ፣ ይፋቀራሉ። ማስተካከል ያለብኝ እቺን ትዳር ናት። ሌላ የሚመጣ መጤ ሳይሆን እቺን ትዳር ማስተካከል አለብኝ። ያን ነገር ለኔ ማይሆን የማይቻል ከአቅሜ በላይ ነው የሆነ ነገር ከሆነ ግን የራሳቸውን ምርጫ መተው አለብኝ እንደ አንድ አሳቢ ወይም እንደ አንድ ባለትዳር ማለት ነው። እሱ ግን ሲያረግ ያለው እያያችሁ ነው። እንግዲህ ያለ ከዚህ በፊት ሩታ ነግረዋለች። እኔ እቺ ልጅ ማየት አልፈልግም፣ እኔ ጋር ስትመጣ ይዘሃት አትምጣ፣ በቃ ማየት አልፈልግም አለች። ለምንድን ነው ዴቭ ግን ምን አይነት ተንኮል እንደሚያስብ ታውቃላችሁ? ለምንድን ነው እሷን አስከትሎ የሚመጣው? በፊት እሷ ልጅ እንዳያት አልፈልግም ብላ ብዙ ጊዜ ማስጠንቀቂያ ሰጥታው ነበረ ማለት ነው። እኔ ግራ ነው የሚያጋባኝ ማለት ነው። ምንድነው ቆይ አብርሽ ከተስተካከለ ትዳሩ ከልጁ እናት ማነው ስኬታማ ያደረገችው ህይወቱ የቀየረችው ልጅ እያለች እንደው ከሌላ ሴት ጋር ተንዘላዘል ማለት ምን ማለት ነው? በቃ መንዘላዘል። እነሱ እኮ አብርሻውን ጤናውን እንፈልጋለን በዚህ ወጣ በዚህ ገባ ይላሉ እንጂ የአብርሽ ህይወት በቃ ዘልዛላ እንዲሆንና እንዲዘላዘል ነው የሚፈልጉት ማለት ነው። ይሄ ነው የነሱ አላማ እንጂ አንድ ሰው ስለ ወንድሙ ካሳሰበው ስለ ወንድሙ ህይወት እንቅልፍ ካጣ መጀመሪያ የነበረው አይነት ያቃሉ ምን አይነት እንደነበረው ወንድማቸው ስተስ ሲሰራ እንደነበረ ያቃሉ ማለት የሩታ ችግር አልነበረም እስከዛሬ ድረስ ሲደረግ የነበረው ሲሰራ እንደነበረ አብርሽ ምን አይነት ሁኔታ ሩታን እንዴት ሲያረጋት እንደነበረ ያቃሉ ማለት የአብርሽ ጥፋት ነው እንጂ የሩታ ጥፋት እውነት ለመናገር ምንም አይነት ነገር እንደሌለበት ያቃሉ። እኔ እውነቴ ነው የምላችሁ ኤፋ በጣም ነው ማደንቀው። ምክንያቱም ነገሮቹ ገብቶ ማስተዋል የሚችል ሰው ነግራችሁት አይደለም ሳትነግሩት እንደዚህ አስተውሎ ነገሮቹን ትክክል እንዳልሆነ
ይመልሳሉ ማለት ነው። ኤፋ አሁን ገብቶታል። ምክንያቱም ሩታ ምንም አይነት ጥፋት እንደሌለባት ያውቃል፣ ምንም እንዳላረገች ያውቃል። ወንድሙ ይሄ ሁሉ ሲበድላት፣ ይሄ ሁሉ ሲያስለቅሳት እንደነበረ ያውቃል። ስለዚህ ብዙ መስዋዕት ያደረገችበት፣ ብዙ እንባ ያፈሰሰችበት፣ ብዙ ነገር የተወችበት አይነት ትዳር እንደሆነ ያውቃል። ነገ የሩታን ግፍ እንዳይዛቸው ብሎ ኤፋ እየታገለ ነው ያለው እና ግን እነሱ ሲያስቡት ያለው ኤፋ ትክክል እንዳልሆነ፣ ኤፋ ወንድሙን እንደሚበድል ውሽሚትም ስታወራ ሰምታችኋላ። እንግዲህ የምታወራው የሹላፏ ማለት ነው እንዴት እንደምታወራ አይታችኋል ማለት ነው። ሆኖም ዴቫ እች ልጅ ለምንድን ነው አንደኛ ነገር ፕሮግራም አለን በዚህ ወጣ በዚህ ገባ የሚሉ ማለት ነው። ፕሮግራም ታውቃላችሁ፣ እሷ ማነች ሄርሜላ በቃ ቅናት አለባት፣ በጣም ቅናት አለባት። እንግዲህ ፕሮግራም አለን ብለው የሚሉ ልንገራችሁ፣ እኔ ያው ስለማቀቅ አስቀድሜ መንገር አልፈልግም፣ ግን ልንገራችሁ። ከትላንት ወዳ እነሱ ሰርፕራይዝ አድርገውታል ለአብርሽ በ500,000 ፎሎወር ወይም ሰብስክራይብ ስለገባ ማለት ነው። አሁን ደግሞ እሷ ተነስታ እንደዛ ማድረግ ስለፈለገች ፕሮግራም አለን በዚህ ወጣ በዚህ ገባ። እንደገና ሩታ ተከለከለች፣ አብርሽ አታይም ተባለች። ሄርሜላ ግን አብርሽን ታያለች። እንደዚህ አይነት ቤተሰብ ግን አላችሁ። ሊያለያይ ከፈለጋችሁ እስከ መጨረሻ ከዛ ሰው ያለያያችኋል እንጂ ከዛ ሰው ጋር ስለተለያየ ብሎ ሌላ ሚያንዘለዝለው ወይም ምትንዘላዘል ይዞ አይመጣም፣ እውነት ለመናገር ማለት ነው። እና እነሱ የሚያደርጉት ነገር በፍጹም ትክክል አይደለም። ዴቭ የሚያደርገው እንዲሁም ደግሞ ብዙነሽ የምትባለው ዳኒ የሚባሉ እንደው በእነዚህ ህይወት ቢወጡ መልካም ነበረ። ለምን ዝም እንደምትሉ ማለት ነው። እና ሄርሜላዎች እንግዲህ አልተቆነጠጣችሁም። ያልተቆነጠጣችሁ ሩታ እንደዚህ መስሚያ ጥጥ የላትም። ፎቶዋ ብትገለብጡ፣ ብትሰቅሉ፣ ብትወርዱ፣ ብትወጡ የእናንተ መስሚያዋ ጥጥ ነው። እንግዲህ ነግራችኋለች። እኔ ምንም ነገር ብታረጉ ምንም የምታመጡት ነገር የለም። እንደዚህ አይነት የምታረጉ ሰዎች ግን ያልተቆነጠጣችሁ፣ ስርዓት የሌላችሁ፣ በስርዓት ያላደጋችሁ እንደሆናችሁ ነው እኔ ማሰባችሁ። እኔም ስል ነበረ፣ እውነት ለመናገር ከዚህ በፊት እኔም ስናገር ነበረ። እንደዚህ ሄርሜላ የሚሉ አንደኛ ነገር ምናልባት አሁን መከታተል የጀመሩ ሰዎች ናቸው፣ ማለት ስለ ሩታ ማንነት ያላወቁ ሰዎች ናቸው። ሁለተኛ ነገር ደግሞ ስርዓት የሌላቸው ዝም ብለው ያደጉ ገባችሁ። እንኳን አይደለም ሩታ ሊቸቱ ይቅርና እንደው የሚጽፉ ተራሱ በትክክል ማይገባችሁ፣ ግራ የሚያጋባችሁ አማርኛቸው ራሱ እንደው በስንት መገራ ስንሳት ቆይታችሁ የሚገባችሁ ወይም ማይገባችሁ እንደዚህ አይነት ሰዎች ናቸው እንጂ እውቀት ያላቸው የተማሩ ሰዎች አይደሉም። በነገራችን ላይ ሩታ የፈለገ ነገር ቢተቿት በቃ ምን አይነት ስብና እንዳላቸው ምን አይነት ሰዎች እንደሆነ አውቃለሁ። አብዛኞቻቸው አዳምጧቸው ወይም ቪዲዮ ላይም ቲክቶክ ላይም አማርኛ እንኳን በቅጡ አይችሉም። አማርኛ በቅጡ መጻፍ የማይችሉ ሰዎች ናቸው እንደዛ ሲያወሩ ያሉት ማለት ነው። ስለዚህ እንደዚህ አይነት ሰዎች ደግሞ ምን አወራችሁ ብለን ከነሱ ጋር መጋፈጥ አንችልም ማለት ነው። ለማንኛውም ይመቻችሁ ውድ ቤተሰቦቼ። ሰብስክራይብ ላይክ ያደረጋችሁ ቤተሰቦቼ ሁሉ በሌላ ቪዲዮ እስከምመጣላችሁ